ይሄንን የመሰለ ስያሜ ያለው በዓል ቢሆንም የጌታ አበይት ታላላቅ በዓላት ከሚባሉት የጌታ 9 በዓላት ውስጥ አንዱ በዓል ነው። ይሄ በዓል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 17 በሉቃስ ወንጌል ላይ ምዕራፍ 9 ላይ አለ። ይህንን ጌታ ክብሩን ለደቀ መዛሙርቱ 3ቱን ብቻ ይዞ ወደ ረጅም ተራራ ወጣ ነው የሚለን። በዚህ ተራራ ላይ ነው ጌታ ከዛ በፊት ስለ እርሱ ማንነት ማቴዎስ 16 ላይ ሰዎች ማን ይሉኛል የሚል ጥያቄ ጠይቆ የተመለሰለት መልስ አለ። ግማሹ ኤልያስ ነው ይሉሃል፣ ግማሹ ዮሐንስ መጥምቁ ነው ይሉሃል፣ ግማሹም ከነቢያት አንዱ ነህ ብለው ይጠሩሃል ብለው የሰዎችን መልስ ሐዋርያት ለጌታ ነግረውታል። እናንተስ ማን ትሉኛላችሁ ብሎ ለጠየቀው ጥያቄ ቅዱስ ጴጥሮስ ትክክለኛ መልስ መልሷል። አንተ ያው የእግዚአብሔር ልጅ ነህ ብሎ ይህንን መልሷል። በዚህ ብዙ ተብሏል ቅዱስ ጴጥሮስ። ሌሎቹም ሐዋርያት ፍጹም አምላክነቱን፣ ፍጹም ጌትነቱን፣ ፍጹም እግዚአብሔርነቱን ብዙዎቹ ገና አልተረዱትም፣ ገና አላወቁትም። በእኛ በአካለ ሥጋ ስለተገለጸ ሰው ስለሆነ ከእመቤታችን ከቅድስት ድንግል ማርያም ስለተወለደ ብቻ የሚያዩት በሰውነቱ ብቻ ነበረ። ተአምራቱን ያያሉ፣ ድንቅ ስራውን ይመለከታሉ። ብዙዎች ግን አላመኑበትም። ድንቅና ታላላቅ ተአምራትን ሰርቷል። አምላክነቱን፣ ጌትነቱን ፈሪሳውያን አይሁድም ቢሆን ተጠራጥረውት ነበርና፣ ስለዚህ ጌታ ለደቀ መዛሙርቱ ብቻ ይህንን ድንቅ ምስጢር፣ ይህን ታላቅ ምስጢር ወደ ረጅም ተራራ ይዟቸው ወጣ ነው የሚለው። ከደቀ መዛሙርቱ የመረጣቸው የወደዳቸው 3ቱ ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብ ናቸው። እነዚህ 3ቱን ወደ ላይ ወደ ረጅሙ ተራራ ይዟቸው ወጣ። በዚያም ሳለ ደመና ጋረዳቸው። ሙሴና ኤልያስም ሙሴም ከመቃብር ኤልያስም ካረገበት ከብሔረ ሕያዋን አምጥቷቸው በእነሱ መካከል አቆማቸው። ጴጥሮስ ይህንን ይናገራል። እዚህ ተራራው ላይ ያየውን የተመለከተውን ይመሰክርለታል። ሙሴም ኤልያስም የታዩበት ምክንያት አለ። ሐዋርያት ይህንን ካዩ በኋላ ደመና ጋረዳቸው። በዚያ በብሩህ ደመና ውስጥ የእግዚአብሔር አብ የባህሪ አባቱ ድምፅ ተሰማ ከሰማይ። ልክ በዮርዳኖስ የተባለው ድምፅ፣ በዮርዳኖስ የተሰማው ድምፅ እና በደብረ ታቦር የተሰማው ድምፅ አንድ ነው። የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አብ ስለ ልጁ ስለ ኢየሱስ ክርስቶስ መሰከረ። ሐዋርያት ይህንን ሰምተዋል በጆሯቸው። ይህም ብሪት ደመናም አይተዋል። ጌታ ጥቂት ነው ብርሃነ መለኮቱን ብልጭ አድርጎ ሲያሳያቸው ሐዋርያት ደቀ መዛሙርቱ በሥጋ ማየት ስላልቻሉ ወደቁ፣ ፍግም ብለው ወደቁ። እንቅልፍ በዓይናቸው ከበደ ይላል። ድካም ኑሯቸው አይደለም። በእርግጥ አቀበት ወጥተዋል፣ ተራራውን ወጥተዋል። ግን የብርሃነ መለኮቱን የግርማ መለኮቱን ኃይል ሊቋቋሙ ስላልቻሉ ነው። ማየት ስላቃታቸው ነው ሐዋርያት የወደቁት። በእርሱ ጌትነት፣ በእርሱ ቸርነት፣ በእርሱ ፍቅር፣ በእሱ ምሕረት፣ በእሱ ይቅርባይነት እንዳይጠፉ አድርጓቸዋል፣ እንዳይሞቱ አድርጓቸዋል። ለምን? ይህንን አስቀድሞ እግዚአብሔር ለሙሴ በዘጸአት ምዕራፍ 33 ላይ
ወዳጁ ታላቁን ሙሴ ከ470 በላይ ከእግዚአብሔር ጋር የተነጋገረው አፍ ለአፍ ያወራው ሙሴ እግዚአብሔርን ግን አላየው። ድምፅ ብቻ ነበር የሚሰማው ከእግዚአብሔር ጋር የሚነጋገር፣ መልኩን ሊያየው አልቻለም። ሙሴ እባክህን ፊትህን ሊየው፣ ፊትህን እባክህን አሳየኝ አለ። ሰው ፊቴን አይቶ ሊድን አይችልምና ፊቴን ማየት አይቻልም። መልሱ ምንድን ነው? ሰው ፊቴን አይቶ ሊቆም ሊድን አይችልም እና ፊቴን ማየት አይቻልም። ይህንን የለመነውን ሙሴ ግን ጌታ ምን አለው? ጀርባዬን ታየኛለህ። አሁን ለእግዚአብሔር ፊት ጀርባ ኖሮት አይደለም። እግዚአብሔር መንፈስ ነው፣ ረቂቅ ነው። ግን ጀርባዬን ሲለው ከእርሱ ከሙሴ ጀርባ ሆኖ እግዚአብሔር የሚሰራውን ታላቁን ስራ በአንተ ላይ አድሬ የምሰራውን ነገር ታያለህ ነው። ሁለተኛው ደግሞ በኋለኛው ጀርባ የሚለው ጀርባ ከፊት በኋላ ነው አይደል ያለ? ከፊታችን ኋላ ነው ያለ። በኋለኛው ዘመን ሰው ሆኜ ከድንግል ማርያም በተወለድኩ ጊዜ ያን ጊዜ ታየኛለህ ማለት ነው። ይሄ ተስፋ ተሰጥቶት ለሙሴ ያረፈበት ኪዳን። ስለዚህ ጌታ ቃሉን አያጥፍም። ሙሴ ፊቱን እንዲያየው የለመነውን የሻውን የፈለገውን የናፈቀውን የጌታውን ክብር ለማየት የፈለገውን ጌታ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በደብረ ታቦር ጌታ ሙሴን ገለጸው፣ እንዲያየው አደረገው ማለት ነው። ሙሴ ከመቃብር፣ ኤልያስ ከብሔረ ሕያዋን ከዕርገት ቦታ ማለት ነው። ሁለቱም የተለያዩ ናቸው። ለሁለቱ በሐዋርያት መካከል መገለጹ ምንድን ነው የሚያሳየን? ሙሴ የሕግ መጽሐፍቶችን ኦሪትንና ሕግን የተቀበለ ነቢይ ወይም መምህር ነው። ሙሴ ሕዝበ እስራኤልን የመራ ታላቅ አባት ነው ሙሴ። ስለዚህ ኦሪትን ይወክላል ሙሴ። የኦሪት መጽሐፍት በሙሉ በሱ ነው እና የተጻፉ ለሕዝቡ ለእስራኤል ትእዛዝ፣ መስዋዕት፣ በአጠቃላይ እግዚአብሔር የሚወደውን ነገር ሁሉ እንዲያደርጉ የተገለጸበት በመጽሐፉ በሙሴ መጽሐፍት ነው። ለእስራኤላውያን የእግዚአብሔርን አምልኮት የእግዚአብሔርን መንገድ እንዲከተሉ የተነገራቸው በሙሴ መጽሐፍት አማካይነት ነው። ስለዚህ ሙሴ የኦሪትን ሕግ ይወክላል። ኤልያስ ደግሞ የነቢያትን ትንቢት ይወክላል። ሁሉንም ነቢያት ኤልያስ ይወክላቸዋል። ነቢያት እንግዲህ እንደምታውቋቸው ኤልያስ የጽሑፍ ነቢይ አይደለም፣ የቃል ነቢይ ነው። በቃል ያስተማረ ታላቅ ብርቱ ነቢይ ነው። ኃያል ነቢይ ነው። በመጽሐፈ ነገሥት ላይ ታሪኩ የተጻፈለት ሰማይን በቃሉ ዝናብ እንዳይሰጥ ምድር ፍሬ እንዳታፈራ 3 ዓመት በእስራኤላውያን በነገሥታት በአክዓብና በኤልዛቤል ትንቢት ሕዝበ እስራኤል ጣዖት በሚያመልኩበት ጊዜ ለአምላኩ ለእግዚአብሔር ቀንቶ በአምልኮቱ በእግዚአብሔር ተቃጥሎ እስራኤላውያን በረሃብ እንዲሞቱ የቀጣ ነቢይ ነው። ኃያል ነቢይ ነው። ቀላል ነቢይ እንዳይመስላችሁ። በአንደኛ ነገሥት ምዕራፍ 18 19 የእርሱን ታሪክ ማንበብ ትችላላችሁ። እግዚአብሔር እንዴት ኤልያስን እንደጠበቀው ሁሉ ታያላችሁ። እና በመጨረሻ ደግሞ ኤልያስ ሞትን ሳያይ ከዚህ ምድር በእሳት ሰረገላ በመላእክት ተነጥቆ ወደ ብሔረ ሕያዋን ከምድር ተለይቶ በሕያውነት እስካሁን ያለበት ቦታ አለ እግዚአብሔር ማለት ነው። እና ከብሔረ ሕያዋን ኤልያስን ከሙታን ደግሞ ሙሴን አመጣ። በኦሪትም በነቢያትም የተናገረው ማን ነው? እግዚአብሔር ነው። ያ እግዚአብሔር የተናገረው ዛሬም በልጁ በኢየሱስ ክርስቶስ የሚናገረው የሐዲስ ኪዳን መጽሐፍ ደግሞ የኦሪቱንም የነቢያትንም ቃል ሊሽር አልመጣም። በማቴዎስ ምዕራፍ 5 ላይ እኔ ሕግና ነቢያትን ልሽር አልመጣሁም፣ ምን ላደርግ ነው እንጂ የመጣሁት አለ። ላጸናቸው አይደል ያለው? ላጸና ነው አለ። ስለዚህ በብሉይ ኪዳን እግዚአብሔር የተናገረው ቃልና በነቢያት የተናገረውን ቃል ቤተ ክርስቲያን ይዛ ነው የምትኖረው። አንዱን ጥላ አንዱን አንጠልጥላ አይደለም ቤተ ክርስቲያን። ሕግና ነቢያትን ጠብቃ የሐዋርያት አባቶቻችንን ደግሞ ምስክርነት ይዛ አዲስ ኪዳን የተገለጸውን የጌታን መገለጽ ሐዋርያት ናቸው የጻፉልን የነገሩን። የሐዋርያትን ትምህርት ይዛ
የምታምን ቤተክርስቲያን ናት። ስለዚህ የብሉይም የሐዲስም ቤተክርስቲያን ናት ማለት ነው ቤተክርስቲያናችን። ስለዚህ ጌታ ሕግንና ነቢያትን አለመሻሩን ለማሳየት ነው። ሙሴን የኦሪት ያልኳቸው፣ ኤልያስ ደግሞ የነቢያት ውክልና አለው ያልኳችሁ የዛ። ስለዚህ ብሉይ ኪዳን በኦሪትና በነቢያት መጽሐፍት ነው የተጻፈው ማለት ነው። በዚህ የሚጠቃለል ነው እና አንዱ ይሄኛው ትርጉም ሲኖረው፣ ሁለተኛው ደግሞ ሙሴም በሕግ በጋብቻ የጸና ልጆች የወለደ ሚስቱ ኢትዮጵያዊት የሆነች ባለ ሕግ ሰው ነው ሙሴ። ኤልያስ ደግሞ በድንግልና በንጽህና ንጽህን ጠብቆ ፈጣሪውን እግዚአብሔርን በፍጹም የሚያመልክ ልዩ ባህታዊ ድንግላዊ ብቸኛ ሰው ነው ኤልያስ። ድንግላዊ ነው ኤልያስ። ስለዚህ እግዚአብሔር በደናግላንም በጋብቻም የሚመሰገን የሚመለክ አምላክ፣ ጋብቻንም የሚያከብር ጌታ ነው። የምንኩስናን የብህቱናን የብቸኝነትን ሕይወትም እግዚአብሔር የፈቀደውና የወደደው ነው። እነ ኤልያስን በዚያ አክብሯቸዋለን። ከዛ በኋላም እነ መጥምቁ ዮሐንስም በእንደዚህ አይነት ሕይወት ነው የኖሩት፣ ብዙ ቅዱሳን አባቶቻችን ማለት ነው። ስለዚህ የምንኩስናም ሕይወት የጋብቻም ሕይወት በእግዚአብሔር ፊት የከበረ ሕይወት ነውና ይህንንም የሚያሳየን ነው። ሌላው እንግዲህ ሐዋርያት በመካከል አድርጎ ጌታ ሲገለጽላቸው የሐዲስ ኪዳን ምስክሮች የሆኑት ሐዋርያት ስለሆኑ የነቢያትንም የሐዋርያትንም ክብር ቤተክርስቲያን አንድ አድርጋ የምትቆጥር የምታይ የምታስተካክል ቤተክርስቲያን ናት። ነቢያትን ወደኋላ የምትል አይደለችም። ጌታም አላደረጋቸውም። ስለዚህ እናንተ በነቢያትና በሐዋርያት ትምህርት ታንጻችኋል ነው ያለ። ስለዚህ የምናምነው በኦሪት በነቢያት በአባቶቻችን በነቢያት የተጻፈውንም በአዲስ ኪዳን ደግሞ በአባቶቻችን በሐዋርያት የተማርነውን ትምህርት ይዘን ነው የምንሄደው። ቅዱስ ጳውሎስ ይህንን አስረግጦ በኤፌሶን ምዕራፍ 2 ላይ በሐዋርያትና በነቢያት ትምህርት ላይ ታንጻችኋል። ስለዚህ የነቢያትንም የሐዋርያትን ቤተክርስቲያን ናት ማለት ነው። ይህንን የሚያሳየን ነው የዛሬው የደብረ ታቦር ክብር። እንግዲህ ደብረ ታቦር ሌላው አንድ ትልቁ ነገር ጌታ ብርሃነ መለኮቱን የገለጸላቸው ብያቸዋለሁ። ሙሴ ከመቃብር ወጥቶ የጌታን ክብር ለማየት በቅቷል። ኤልያስም ደግሞ ከብሔረ ሕያዋን ተጠርቶ ከብሔረ ሕያዋን ተመርጦ ኤልያስም ካለበት ቦታ መጥቶ የእግዚአብሔርን ክብር አይቷል። በዚህ ውስጥ ደግሞ በሕይወት ያሉት ከጌታ ጋር የሚማሩት ደቀ መዛሙርቱ ሦስቱ ደግሞ ምስክር ሆነዋል። ያንን ክብር አይተው እጅግ ተደስቶ ቅዱስ ጴጥሮስ ምንድን ነው ያለው? ጌታ ሆይ በዚህ መኖር ለእኛ ምንድን ነው አለ? መልካም ነው። አንዱን ዳስ ለአንተ እንስራ፣ አንዱን ለኤልያስ፣ አንዱን ደግሞ ለሙሴ እንስራና በዚህ እንኑር፣ ከዚህ ቦታ አንውረድ አለ። ይህንን የተናገረው ጴጥሮስ ነው። የሚናገረውን አያውቅም ይላል። ግን ያ የጌታን መንገድ፣ የጌታን ሐሳብ፣ የጌታን ክብር፣ የጌታን ሁኔታ ቅዱስ ጴጥሮስ መስክሯል፣ ገልጾታል። ግን እዚህ ቦታ የመኖር ግን ሚስጥር አይደለም። ጌታ ይሄንን ደብረ ታቦር ላይ ደቀ መዛሙርቱን ያመጣቸው እዚህ የሚኖሩበት ስፍራ፣ እዚህ ከጌታ ጋር አብረው የሚሆኑበት ቦታ አይደለም። ይሄንን ነው አለማወቁ የቅዱስ ጴጥሮስ የተነገረ። ክብሩን በማየቱ ግን ደስ ብሎት በዚያ ቦታ መኖርን ግን ከአባቶቹ ከነቢያትና ከነ ሙሴ ከኤልያስ ጋር አብሮ ድንኳን ሰርቶ በዚያ ቦታ ከጌታ ጋር መኖር እጅግ ደስ ይላል። ከዚህ የሚበልጥ ነገር የለም። እውነት ነው፣ እውነት ነው፣ ትልቅ ነው። ከእግዚአብሔር ጋር መኖር እጅግ ደስ ይላል ወገኖች። እኛም የተጠራ ነው ይሄን ክብር እንድናገኝ ወደዚህ ክብር እንድንደርስ ነው እግዚአብሔር
ለአባቶቻችን ለሐዋርያት ይህንን ብርሃነ መለኮቱን የገለጻል። ስለዚህ እኛ ስጋውያን ምድራውያን የሆንን ከስጋ ዓለም ውስጥ ታግለን ኃጢአትን አሸንፈን ኃጢአት ርቀን በደልን ኃጢአትን ትተን ንስሐ ገብተን ወደ እግዚአብሔር ስንቀር ወደ እርሱ ስንመጣ ወደ ታላቁ ክብር ወደ ታላቁ ጌታ መቅረባችንን እወቁ። ወደዚያ ክብር ነው የምንደርሰው። የመጨረሻው በምድር ላይ ሕይወታችን ሲያበቃ ወደ እግዚአብሔር የምንሄደው ለክብር ነው። ለክብር ነው። ክብሩን ለማየት ክብሩን ለመውረስ ነው። የዘላለም ክብሩን ለማግኘት ነው የምንሄደው ወገኖች። በዚያ ጌታን እያከበርን በዘላለም በእርሱ ክብር ውስጥ ሆነን የምንኖርበት ሕይወት ሊሰጠን ነው። ነቢያቱ፣ ቅዱሳኑ፣ ሰማዕታቱም ጻድቃኑም የተጋደሉት ብዙ መስዋዕትነት የከፈሉት ከጌታ ጋር አብሮ ለመኖር ለሌላ እንዳይደለም ለሌላ አይደለም። ስለዚህ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ ያን ክብር እኛም ለማግኘት ጌታ አድሎናል። በመስቀል ሙቶ ተሰቅሎ በደላችንን ኃጢአታችንን አጥቦ በራሱ ጽድቅ ወደ ራሱ ክብር አውጥቶናል። ሥጋዬን የበላ ደሜን የጠጣ ምን አይነት ክብር አለው አለ? የዘላለም ሕይወት ክብር አለው ወገኖች። ይሄ ታላቅ ክብር ለምናገኘው በእርሱ ነው፣ በእርሱ ነው። ስለዚህ የዘላለምን ሕይወት ክብር ነገ ከቅዱሳኑ ጋር አብረን ከጌታ ጋር አብረን የምንከብርበት ዕለት ያቺ ዕለተ ምጽአት ወይም ዳግመኛ ጌታ ሲመጣ አብረን ከእሱ ጋር አንድ ላይ እንከብራለን ማለት ነው። በመንግሥተ ሰማያት ነቢያትም ሐዋርያትም ጻድቃን ሰማዕታትም እኛም ወንዶችም ሴቶችም ባሮቹ እግዚአብሔር ክርስቶስን ያመኑት በ40 በ80 ቀን የተጠመቁት ሥርዓትን ሕግን ጠብቀው የኖሩት እግዚአብሔርን ያከበሩት በመጨረሻ በክብር ይገለጻሉ ማለት ነው። ስለዚህ የደብረ ታቦር ምሳሌ የመንግሥተ ሰማያት ምሳሌ ነው። የቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን ታከብራለች። ወደ እርሷ የመጡትን የጌታን ክብር እንዲያዩ ታበቃለች። ንስሐ የገቡትን ከኃጢአት ከዝሙት የወጡትን ታከብራቸዋለች፣ ትቀድሳቸዋለች። ጌታን እንዲያውቁት እንዲያዩት ታደርጋለች። ለዚህ ክብር እንድንበቃ ሁላችንም እግዚአብሔር ወደ ማየት ክብር እንድንደርስ ሁል ጊዜ ልንጋደል፣ ሁል ጊዜ ቃሉን ይዘን ልንኖር ያስፈልገናል። ለዚህ ነው በሮሜ ምዕራፍ 8 ቁጥር 18 ላይ በዚህ ዓለም ምንም ብዙ መከራ ቢደርስብን ከዚህ ዓለም ካለው የኛ መከራ ወደፊት ከምናገኘው ከምንቀበለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ ቅዱስ ጳውሎስ። ክርስትና ውስጥ ድሎት የለም። ክርስትና ውስጥ ምቾት የለም። ጾሙ፣ ጸልዩ፣ ስገዱ ነው ቤተ ክርስቲያን። እንደውም በስጋ ከሚደላን ከምንበላው ከምንጠጣው የምንጾመው ቀናት ይበዛሉ አይደል? ለምን? በዚህ ምድር ላይ አይደለም ክብራችን፣ በሰማዩ ክብር ስላለን። የስጋ ክብር ስላልሆነ የመንፈስ ክብርን የነፍስ ክብርን ለማግኘት ይህንን ነው ቤተ ክርስቲያን የምታስተምረው። ስለዚህ በጾም በጸሎት በስግደት በመንፈሳዊ ተጋድሎ የምንጋደለው አንጥላው። በህመም በስቃይ በተለያየ ፈተና ውስጥ ያለን ሰዎች ወደፊት እግዚአብሔርን ይዘን በትዕግስት ታግሰን የሰጠንን እያመሰገንን እንደ ኢዮብ ፈተናውን ያለፍን ከሄድን መጨረሻ ላይ እግዚአብሔር ያከብረናል፣ ዋጋ ይሰጠናል። እያንዳንዳችሁ ፈተና ቢኖርባችኋል፣ በቤታችሁ፣ በራሳችሁ፣ በሕይወታችሁ፣ በትዳራችሁ፣ በሁሉም ነገር ግን ፈተናውን ታግሱ። ፈተናውን አልፋችሁ ለክብር እንድትበቁ እግዚአብሔር ይህንን ያስተምረናል። ሐዋርያት ብዙ መከራ ስቃይ ታግሰው ነው። ነቢዩ ኤልያስም ሙሴም እንደዚሁ ይህን ክብር ለማየት የበቁት ማለት ታማኞች ሆነው ነው። እግዚአብሔርን ደስ አሰኝተው ነው። እኛም እግዚአብሔርን ደስ አሰኝተን ያ የማይታየውን ታላቁን ክብር የመንግሥተ ሰማያትን ክብር ሁላችንም እንድናገኝ የአምላካችን ቅዱስ ፈቃዱ ይሁንልን። ከምድር ወደ ሰማያዊ ክብር እንድንለወጥ አምላካችን ቅዱስ ፈቃዱ ይሁንልን።